እግዚአብሔር ዕቃ በሚል ርዕስ ዛሬውን ትምህርት እንማር። ስለ አንድ ስለተወደደ እና እግዚአብሔርም ስለመረጠው ቅዱስ ዕቃ ነው የምንነጋገረው። የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ያለውን የመጽሐፍ ቅዱስ ክፍል መነሻ እናድርግና የእግዚአብሔር ቅዱስ ዕቃ መሆን የምንችል የሚል ነው ዋናው ፍሬ ሀሳቡ። የእግዚአብሔር ቅዱስ ዕቃ መሆን የምንችለው እንዴት ብለን ነው? እግዚአብሔር የሚፈልግ ምን አይነት ሰው? ለቤተ እግዚአብሔርስ ስንት ሰው ብንሆን ቤተ እግዚአብሔር ላይ አገልግሎታችን የሰመረ የሚሆነው እና እንደውም የተሟላ አገልግሎት መስጠት የምንችለው ስንት ነው የሚለውን ለማንሳት ነው። በዛው እግረ መንገዱ በማህበር፣ በጽዋ ማህበር፣ በሰንበት ትምህርት ቤት፣ በቅዳሴ፣ በሌሎችም አገልግሎቶች የሚሳተፍ ሰው ምን አይነት መንፈስ ምን አይነት ሰው ሊኖረው የሚገባ የሚለውን ማየት ይኖርብናል። በእውነቱ መምጣት አልተቻለ። ብዙዎቻችን እንመጣለን አንለይም፣ ግን ደግሞ እግዚአብሔር በሚወደውና በሚፈቅደው መልኩ ነው የምናገለግለው። አንዳንዶቹ ሌሊትም ሳይቀር ነው የሚያገለግሉት። አንዳንዶቹ ስራቸውን ትተው ሁሉ ነው የሚያገለግሉት። ሳትጸየፉ ለውጭን ታጥባላችሁ፣ ሳትሳሱ ትመግባላችሁ፣ ሳትሰለቹ በምትላኩበት ቦታ ሁሉ ትገኛላችሁ። እንኳን ሰው መንገዱን ታጥባላችሁ አይደል? ለእግዚአብሔር ሲሆን የማታደርጉት ነገር የለም። በእውነቱ ግን እግዚአብሔር በሚፈቅደውና በሚወደው መንገድ ማድረግ የሚቻለው እንዴት ባለ መንገድ ብንሄድ ነው የሚለው መመካከር ያለበት ስለሆነ የአገልግሎት ጊዜ ያላነሰን በጣም ረጅም ጊዜ ቤተእግዚአብሔር ነው የኖርነው። የመማር የትምህርትን ችግር አይገጥመን ብዙዎቻችን። ግን ያንን እግዚአብሔር በሚፈቅደው መልኩ ማቅረብ ደግሞ ሌላ ችግር ነው። አንድ አባወራ የገቢ ችግር ላይኖርበት ይችላል። ሚስቱ ግን ሙያ የሌላት ትሆንና እንደ ነገሩ አድርጋ ልታቀርብለት ትችላለች። አሁን የአቅርቦት የግብዓት ችግር አይደለም፣ የሙያ እጥረት ይሆንና ገበታው የተሟላ ነገር ላይኖረው ይችላል። ይህ ችግር ነው። እኛም ጋር እንደዚህ አይነት ነገሮች በብዛት ይታያሉና እግዚአብሔር በሚወደው መልኩ የሚያገለግል አገልጋይ የሚለውን እንግዲህ በዛው መልኩ እንድናይ ይሄንን ርዕስ ለዛሬ ያነሳሁት እግዚአብሔር እንዲመክረን እንዲያስተምረን ቅዱስ ፈቃዱ ይሆናል። በዚህ ቦታ ላይ የምታውቁት ታላቁ ሐዋርያ ቅዱስ ጳውሎስ ታሪኩ የተመዘገበው ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 9 ላይ የተነሳበት ታሪክ ነው። እግዚአብሔር እንዴት እንዳነሳው እንዴት እንደመለሰው ነው የምንመለከተው። ከአጋንንት እጅ ነጥቆ እንዴት እንዳወጣው፣ አንዳንዶችን እንዴት አድርጎ እንደሚያወጣቸው በጣም የሚያስገርም ነው። ጳውሎስን የሚያክል ሐዋርያ ይሄድ የነበረው እግዚአብሔር ደስ ያሰኘው መስሎት በማይረባ በማይጠቅም መንገድ ነው ለካ ሲሄድ የነበረው እና አንዳንዴ እግዚአብሔርን ደስ ያሰኘ መስሎን የማይጠቅሙ ነገሮችን ሁሉ የምናደርግበት ጊዜ አለ አይደል? የቅዱስ ጳውሎስ እንደዚያ ነበረ። ለእግዚአብሔር እጅግ ከሚቀኑት ሰዎች መካከል የሚጠራ የሚመደብ ሰው ነው ቅዱስ ጳውሎስ። እጅግ ከሚቀኑት እሱ ራሱም እንደሚናገረው እቀና ነበር ብሎ እንደሚናገረው ለዚያ ሕግ በጣም ቀናተኛ ከሆኑትና ለእግዚአብሔር ክብር መጠበቅ ራሳቸውን ከሰጡ ሰዎች መካከል አንዱ ቅዱስ ጳውሎስ። ይህን ቅንነቱን ያየ ነው እግዚአብሔር እንግዲህ ወደዚህ መለሰው እንጂ እኮ በመጀመሪያ የሐዋርያት ሥራ ምዕራፍ 7 ላይ እንደምንመለከተው የመጀመሪያ ታሪኩ ስሙ የተጠቀሰው በሰማዕቱ በቅዱስ እስጢፋኖስ የሞት ዜና ላይ ነው። ያ ማለት ከገዳዮች እንዳሉ ተባብሮ አብሮ ይተባበር እንደነበረና በገዳይነት ከተባበሩት ሰዎች መካከል አንዱ ሆኖ የተጠራው ስሙ የተጠቀሰው በዚያ ነው። እንደምናውቀው መጀመሪያ ታሪኩ ያለ መጀመሪያ በኋላ እጅግ ከሚያሳልፍ አንቲዮኪያ አብያተ ክርስቲያናት ወደ እግዚአብሔር የእግዚአብሔር አብያተ ክርስቲያናት ምዕመናን እጅግ ያሳድድ ከነበሩት መካከል አንዱ ነው። በኋላ ሐዋርያት ሊቀበሉት ያልፈለጉት ለዚህ ነበር። ሐናንያ ጠርቶ እግዚአብሔር ሂድና ተቀበለው ብሎ ሲጠራው በክርስቲያኖች ላይ ያደረገውን ነገር አውቃለሁ፣ በደቀ መዛሙርት ላይ ያደረገውን እኔ አውቃለሁ፣ ይሄ ሰው እንዴት ይሆናል ብሎ ከእግዚአብሔር ጋር የተከራከረው ለዚህ ነበር። እግዚአብሔር እንዴት እንደመለሰው ደግሞ ታሪኩን እናውቃለን። ሁላችንም ንስሐ የሚገባ ልብ እግዚአብሔር ይስጠን እና ከጠራው በኋላ እግዚአብሔር ምርጥ ዕቃ አድርጌአለሁ ብሎ የተናገረው በአሕዛብ መካከል ስሜን የሚሸከም ምርጥ ዕቃ አድርጌዋለሁ
ብሎ ነው ለሐናንያ የነገረው። እና ምርጥ ዕቃ የተመረጠ ዕቃ መሆን የሚቻለው ምን ቢሆን ነው የሚለውን ስንመለከት የጳውሎስን ሕይወት ማየት ነው። ከዛ ሕይወት ካስቀያሚው ታሪኩ እንደገና በአንድ ጊዜ ተለውጦ ደግሞ በብርሃን ነው የተጠራው፣ ወደ ብርሃናዊ ሕይወት ነው የተመለሰው። ሲመጣ የተገለጠው ብርሃን ከሱ በስተቀር ማንም የማይሰማው ድብቅ ምስጢር ለሱ ብቻ ይላክለት ነበር። አብረውት የነበሩ ሰዎች ብርሃኑን ያያሉ፣ ድምፁን ግን አይሰሙም። ድምፁን ይሰማሉ፣ ምን እንደሚናገር ግን አያውቁም። ለጳውሎስ መልእክቱ ይደርሰው ነበር። እግዚአብሔር አንዳንድ ጊዜ ሰው የማይሰማው ነገር በውስጣችን ሊያመጣ ይችላል። በህልም ሊሆን ይችላል፣ አለበለዚያ በሌላ መምህር በኩል ሲነገር ልትሰሙት የምትችሉ ነገር አለ። የሚያስደነግጥ ነገር ወይም ደስ የሚያሰኝ ነገር ሌላው ሰው ይሰማው፣ ለእናንተ ብቻ መልእክት የሚልክበት ጊዜ አለ። ለጳውሎስ ያንን ያደረገለት ታላቅ ብርሃን ወጥቷል። ያንን ሁሉም አይቷል፣ ድምፁም ተሰምቷል። ምክንያቱም መብረቅ ነውና የጮኸው ሁሉም ሰምቶታል። በዚያ ድምፅ ውስጥ ግን ቃል የሚሰማ የነበረው ጳውሎስ ብቻ ነው የነበረው። እንዲህ አይነቱን መልእክት ሰምቶ ነው ምን እንዳደርግ ትወዳለህ ብሎ ወደ እግዚአብሔር ፊቱን የመለሰው። ከዚህ ጊዜ በኋላ ተረታና በእግዚአብሔር እጅ መያዝ ጀመረ ማለት ነው። ከዛ በኋላ ጳውሎስ የተመረጠ ዕቃ ሆኖ ለአገልግሎት ራሱ አዘጋጀ። ግን የሚገርመው ከተመለሰ በኋላ እንደዛ ሆኖ ለእግዚአብሔር ራሱን ከሰጠ በኋላ እውር ሆኖ ማየት ሁሉ ተስኖት ነበር። እያየ ነው የመጣው። ሲመለስ ከዛች ቅጽበት ጀምሮ ግን ማየት የተሳነው ሆኖ ነው የተገለጠው እና ለ3 ቀን ደማስቆ እስኪደርስ በዚያም ሐናንያ ጋር እስኪገናኝ ድረስ ለ3 ቀን ከማየት ተከልክሎ ነበር የሰነበተው። ብርሃን ያጠፋው አይን ማለት ነው። የእሱ አይን ብርሃን ያጠፋው አይን ነበር። ታላቅ ብርሃን የታየው ያን ብርሃን ካየ በኋላ ጳውሎስ ማየት አቆመ ነበር ማለት ነው። ያ ማለት አይነ ልቦናው እስኪበራ ድረስ አይነ ሥጋውንም እግዚአብሔር ሸፍኖት ነበር ማለት ነው። እንደዚህ አድርጎ ጠራውና መራውና ከደቀ መዛሙርቱ ጋር ከተገናኘ በኋላ አስተምረውት አጥምቀውት ምሳውን ከጨረሰ በኋላ ከዓይኖቹ ላይ እንደ ሸረሪት ድር ተገፎ ከወደቀለት በኋላ ጳውሎስ የሚባል ምርጥ ዕቃ ለእግዚአብሔር ኖረው ማለት ነው። በዚህ ቤተ መቅደስ ውስጥ መኖር የሚቻለው እንደ ጳውሎስ ዕቃነትን ሲያምኑ ብቻ እንደሆነ የሚያሳይ። አሁን ጳውሎስም ለዚህ ያበቃው ምንድን ነው ከተባለ መታዘዙ ነው። የመጀመሪያው መታዘዙ ነው። እግዚአብሔር ለገለጠለት ለዚያ ነገር ኃይሉን ሁሉ ተወና ለእግዚአብሔር ኃይል መገዛት ቻለው። በሥጋ ኃይል በእግዚአብሔር ቤት አገልግሎት መስጠት እንደማይቻል ከቅዱስ ጳውሎስ መማር እንችላለን። በመንፈስ ነው። ከዛ በኋላ በመንፈሳዊ ኃይል ነው ታድሶ እንደገና ማስተማር መስራት የቻለው። ሐዋርያትንም ቢሆን መንፈስ ቅዱስን እስኪቀበሉ ድረስ ያቆያቸው ከዛ በፊት በሥጋ ኃይል ይመላለሱ ስለነበረ ነው። አንድ ክርስቲያን በሥጋ ኃይል የሚመላለስ ከሆነ የሚያስብ ከሆነ መጸለይም አይችልም፣ በትጋት ሆኖ ማገልገልም አይቻልም። በሥጋ ኃይል የሚያገለግል ክርስቲያን ኃይል ይጨምርበታል። ለዚህ ነው ጴጥሮስ ጌታን በጣም ይወደዋል። ስለሚወደውም ነው ጌታን ሊይዙት በመጡ ሰዎች ላይ ሰይፍ መዞ የነበረው በሥጋ ኃይል ማስቆም ይቻላል፣ መከላከል ይቻላል ብሎ ያስብ ስለነበረ ነው። በ3 ነገሮች ቤተክርስቲያን መርዳት አይቻልም። አንደኛ በሥጋ ኃይል የቤተክርስቲያንን ጠላቶች ማጥፋት አይቻልም። ሁለተኛ ከጠላት ፊት በመሰወር አሁን ኢየሱስ ክርስቶስን ጠላት ባለበት ስፍራ ላይ ይከላከል ነበር ቅዱስ ጴጥሮስ። ለምሳሌ ማቴዎስ 16 ላይ ስትመለከቱ ሐሰበከ ብሎታል። ማቴዎስ 17 ላይ ቅዱስ ጴጥሮስ ጌታ እሞታለሁ ብሎ ሲናገር ሰማውና ይህማ ሊሆን አይገባም ብሎ ይቃወም ነበረ። እንዲህ ባለው ሁኔታ መገልገል አይቻልም። ቤተክርስቲያኒቱ ማዳን ወይም ቤተክርስቲያኑን ማገልገል አይቻልም ማለት ነው። ከአሕዛብ ጋር ፊት ለፊት አንዳንድ ጊዜ የምታደርገው ውጊያ አላት ቤተክርስቲያን። በዚያ ሰዓት ሞታ ከሆነ የምታሸንፈው እግዚአብሔር እንደዚያ ነው የሚፈቅደው። ሞታ እንድታሸንፍ ይፈልግ ይሆናል ማለት ነው። ምክንያቱም በመሞቷ ብዙዎች መዳን ስለሚያገኙ። ለምሳሌ ኢየሱስ ክርስቶስ በሞተ ጊዜ በዕለቱ እንኳን 500 ሙታን ተነስተዋል። ከ500 በላይ ናቸው። 600 አይሞሉም፣ ግን ከ500 ከፍ ያሉ ሙታን ከመስቀሉ ዘር ሲሞት ነው ነፍሱን ሲሰጥ፣ እነዚያ ደግሞ ከመቃብር ይወጡ ነው። ሰማዕታት ተይዘው ሲታሰሩ ሲገደሉ አንድ ሰማዕት ተይዞ እስኪታሰር እስኪገደል ድረስ 1000 ሰማዕታት ያሉ ነበር። ቅዱስ ጊዮርጊስ በ7 ዓመታት ውስጥ ያሰመናቸው በሱ ተጋድሎ ምክንያት ተስበው ያመኑ የሮማ ወታደሮች በጣም ብዙዎች ናቸው። በዚያም በኩል እግዚአብሔር የሚጠራቸው ሰዎች ስለሚኖሩ ነው ያንን የሚያደርጉና በዚያም ሊጠራ ይችላል። ሌላው በሥጋ ሐሳብ ቤተክርስቲያንን ማራመድ አይቻልም።
የመንፈስ ቅዱስ ጸጋ የመንፈስ ቅዱስን ፈቃድ የእግዚአብሔርን ፈቃድ መጠየቅ አስፈላጊ ነው ማለት ነው። ስለዚህ በእነዚህ ነገሮች ሊረዳት ስለማይችል አስቀድሞ እግዚአብሔር የእሱን ኃይል ማድከም ነበር የፈለገው። ያ ኦሪቱን ያገለገለበት ሕገ ኦሪትን ለማስከበር የሄደበትን ኃይል የትዕቢት መንፈስ እግዚአብሔር አስቀድሞ ሰብሮ ጣለለት። ክፉ የአጋንንትን መንፈስ እግዚአብሔር ከእኛም ውስጥ ያድርግልን። አሁን በስጋ ኃይል የምንመላለስ በትዕቢት መንፈስ የምንራመድ ከሆነ አገሩ የኛ ነው፣ ቤተክርስቲያኒቱ የኛ ናት፣ ያደግንበት ነው። እንዲህ የምንል ከሆነ እግዚአብሔር ከኛ ጋር አብሮ ይሰራል። እግዚአብሔር ከትሑታን ሰዎች ጋር ስለሆነ ነው አብሮ የሚሰራ። ራሳቸውን ዝቅ አድርገው በቅዱስ መንፈስ ተመርተው የሚሰሩ ሰዎች ጋር አብሮ ስለሚሰራ ቅዱስ ጳውሎስ የተመረጠ ዕቃ መሆን የጀመረው ከዚያ ዕቃ እንደምታውቁት የራሱ ፈቃድ የለም። አንድ አገልጋይ የራሱን ፈቃድ ካልተወ እንደ እግዚአብሔር ፈቃድ ሊኖር በፍጹም አይችልም። ቅዱስ ጳውሎስ በመጀመሪያ የራሱን ፈቃድ ነው ጌታ ሆይ ምን እንዳደርግ ትወዳለህ ብሎ ማለት ነው። ሊሄድ የተነሳው ወደ ደማስቆ ክርስቲያኖችን እያሰረ እንዲያመጣ ከሊቀ ካህናቱ ደብዳቤ ተቀብሎ ነበር የሄደው። ግን እግዚአብሔር አድርግ ያለውን ብቻ ለማድረግ ጌታ ሆይ ብሎ እጁን ሰጠ ማለት ነው። ከዚያ በኋላ ማንኛውም ሰው ቢሆን ወደ ቤተክርስቲያን አገልግሎት ስትመጡ ይቺ ቤተክርስቲያን የሐዋርያት ቤተክርስቲያን ናት። ይቺ ቤተክርስቲያን ሰማዕታት ደማቸውን አፍስሰው የጠበቋት ቤተክርስቲያን ናት። ይቺ ቤተክርስቲያን በጽርሐ ጽዮን መንፈስ ቅዱስን የተቀበለችው ቤተክርስቲያን ናት። ስለዚህ እንዲህ ባለችው ማህበር ውስጥ ስንገባ ፈቃድ እግዚአብሔርን ለመፈጸም የራሳችንን ፈቃድ መተው መቻል አለብን። የራሱን ፈቃድ የማይተው ክርስቲያን እንዴት ብሎ ለእግዚአብሔር ሊታዘዝ ይችላል? ሁለት ፈቃድ መቼም ቢሆን ለአገልግሎት የሰመረ አገልግሎት ለማገልገል አያስችልም። የእኛም ፈቃድ ካለ የእግዚአብሔር ፈቃድ ካለ እሱ ሊሆን አይችልም። የእኛን ትተን የእግዚአብሔር ፈቃድ ይሁን ብለን ማገልገል መልመድ አለብን። ቅዱስ ጳውሎስ ምርጥ ዕቃ የተባለው ለዚህ ነው። ምርጥ ዕቃ ማለት የተቀደሰ አገልጋይ ዕቃነት የእግዚአብሔር ዕቃነቱን አምኖ እግዚአብሔር ሂድ ወዳለው ብቻ የሚሄድ ማለት ነው። ቅዱስ ጳውሎስ ከዚያ በኋላ በተናገራቸው ቃላት ልብ ይሰብራል። የሚናገራቸው አሁን የሐዋርያት ሥራ ምዕራፍ 25 ተመለከቱት ቁጥር 14 ላይ በእኔ ዘንድ ነፍሴ እንደከበረች አላያትም፣ እንደከበረች አድርጌ አልቆጥራትም ይላል። በእኔ ዘንድ ነፍሴ ሰውነቱን ይሄን ያክል የተናቀች አድርጓታል። ምክንያቱም የእግዚአብሔርን ፈቃድ ለማድረግ የተሰየመ አገልጋይ እንደነበረ ስለሚያምኑ ማለት ነው። በየትኛውም መድረክ ላይ ልታገለግሉ የራሳችሁን ፈቃድ መተውን አስቀድማችሁ ልታደርጉ ይገባል። ከዛ በኋላ የእግዚአብሔርን ፈቃድ ለማድረግ ስንመጣ እግዚአብሔር ደግሞ የእኛን ፈቃድ እየፈጸመ እንድናገለግል የሥራ በሮችን እየከፈተልን ነው የሚለው ነው። ቅዱስ ጳውሎስን እንዲሆኑ ስለመጣ ነው። ከእስር ቤት ያወጣው ጊዜ አለ። ከአንበሳ መንጋጋ ያዳነው ጊዜ አለ። ሞት ከመከሩበት ሰዎች መካከል በልዩ ልዩ መንገድ ያወጣው ጊዜ አለ። አሁን ምዕራፍ 22 ስትመለከቱት ቅዱስ ጳውሎስ እንዴት ባለ መንገድ ይድን እንደም የአይሁድን ሴራ ምዕራፍ 23 ላይ ስትመለከቱት የሐዋርያት ሥራ ስትመለከቱ አይሁድ በጣም በብዙ ተደራጅተው መክረውበት ነበር። በቃ ዛሬ በእጃችን ገብቶ እንገድለዋለን ብለው የተመካከሩ ሰዎች ነበሩ። ከዛ ሁሉ እንዴት እንደሚያድኑት ለምን? እግዚአብሔር የራሱን ዕቃ አሳልፎ ስለማይሰጥ ነው። እግዚአብሔር በገንዘቡ ላይ አይቀልድም። በእውነቱ እግዚአብሔር ገንዘቡን አሳልፎ አይሰጥም። ቅዱስ ጳውሎስ የእግዚአብሔር ገንዘብ አድርጓል። ሰው ንዋየ ቅድሳት ማድረግ በመጀመሪያ ሰውነታችንን ንዋየ ቅድሳት ማድረግ ይኖርብናል ወገኖች። አንደበታችንን ንዋየ ቅድሳት መሆን፣ ዓይናችንን ንዋየ ቅድሳት መሆን አለበት። እጃችንን ንዋየ ቅድሳት፣ እግራችንን ንዋየ ቅድሳት፣ ሁለንተናችን ምን መሆን አለበት? ንዋየ ቅድሳት። ንዋየ ቅድሳት እዚህ ከገባ በኋላ በፀሐዩ ፈትፍተን እንብላበት፣ በጽዋው ቀድተን እንጠጣበት አይባልም። መብራቱንም እንኳን ሳይቀር ቤታችን ወስደን እንድመቅበት አይባልም። እዚሁ ነው የሚቀመጥ። ቢሰበር እንኳን እዚሁ ይቀመጣል። ንዋየ ቅድሳት ማለት እኛም ሰውነታችንን ንዋየ ቅድሳት ማድረግ የመጀመሪያ ስራችን መሆን አለበት። እግዚአብሔር የሚገለገለው በንዋየ ቅድሳት ነው። ባልተቀደሰ ዕቃ እግዚአብሔር አይገለገልም። ስለዚህ ሰውነታችሁን ንዋየ ቅድሳት አድርጉት፣ ልቡናችሁን ንዋየ ቅድሳት አድርጉት። በጎ ሀሳብ የሚያስብ ቂምና በቀል የሌለበት በቂም በበቀል ያላደፈ ሰውነታችሁን ንጹህ ማድረግ በዝሙት ያልበሰበሰ ያልቆሸሸ ሰውነት ሊኖረን ይገባል። አንደበታችን ልክ እንደዚያው ሐሰት ከመናገር ሁለት ቃል ከመናገር እውነትና ሐሰትን ቀላቅሎ ከመያዝ የተለየ መሆን አለበት። ለምን? ንዋየ ቅድሳት ስለሆነ እግዚአብሔር የሚገለገልበት ንጹህ ማድረግ ይገባል ወገኖች። እግዚአብሔር የሚገለገለው በንዋየ ቅድሳት ስለሆነ እዚህ መጥቶ ሳይባረክ አገልግሎት የሚሰጥ ዕቃ የለም። ሁሉም ነገር እዚህ መጥቶ ጸበል የሚቀዳበት ቢሆን ስጋው ደግሞ የሚቀርብበት ቢሆን
ካህናት የሚለብሱት ልብሰ ተክህኖ ቢሆን ተባርኮ ተጸልዮበት፣ አንዳንዱ ደግሞ ቅባ ሜሮን ተቀብቶ ከብሮ ነው አገልግሎት የሚሰጠው ማለት ነው። አለበለዚያ ከዓለም በምን ይለያል? ስለዚህ ሰውነታችን ለእግዚአብሔር የተለየ መሆን አለበት። ምርጥ ዕቃ መሆን አለበት። እግዚአብሔር በንዋየ ቅድሳት ነው የሚገለገለው። ቅዱስ ጳውሎስ በመጀመሪያ ያደረገው እሱ መለየት ነው። በቃ ከዓለም መቁረጥ መለየት። እኛ እኮ ችግራችን ነው ከዓለም የምንመገበው ምግብ አለ፣ ገና ከዓለም አልተቆራረጥም፣ አልተለያየም። ወገኖቼ ክርስቲያን ከዓለም የተለየ ግን በዓለም ውስጥ የሚኖረው ዓለም በውስጡ የምትኖር ክርስቲያን የእግዚአብሔር አገልጋይ ሊሆን አይችልም። በዓለም ውስጥ እንኖራለን፣ ዓለም ግን በእኛ ውስጥ አይኖርም። እውነቱ እሱ ነው። ምክንያቱም ጌታ በወንጌል መኖር እስመ የኮኑ እሙንቱ እምዓለም ነው የሚለው። እነሱ ከዓለም አይደሉምና አይደለም። በዮሐንስ ወንጌል ምዕራፍ 17 ላይ እነሱ ከዓለም ለየኋቸው ነው የሚለው። ከዓለም አወጣኋቸው ለየኋቸው ብሎ ነው የተናገረው ለባሕርይ አባቱ አደራ ሲሰጥ። ስለዚህ ምን እኛ አንድ እንደሆን አንድ እንዲሆኑ አንድ መሆኑን ስጣቸው ነው። እኔ ከአባቴ ጋር አባቴም ከኔ ጋር አንድ እንደሆነ አንድ መሆኑን ስጣቸው። ክርስቲያን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው አንድነቱ። የአብ የወልድ የመንፈስ ቅዱስ አንድነት በዘመናት የማይከፈል የማይለይ መቼም ቢሆን አንድ ነው። የአብ አባትነት፣ የወልድ ልጅነት፣ የመንፈስ ቅዱስ ሰራጺነት ምንጊዜም ቢሆን የማይለይ ነው ማለት ነው። የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ ሕይወትነት የማይለወጥ ነው ማለት ነው። ስለዚህ ሁላችን አንዳችን በልብነት፣ አንዳችን በቃልነት፣ አንዳችን በሕይወትነት ቤተክርስቲያኒቱ ብናገለግልም ኋላ ግን ምን ይሆናል? ወደ አንድነት መምጣት አለበት። የሥላሴ ሶስትነት ዝሮት የሌለበት ሶስትነት ነው። ምክንያቱም ተጋባው በተከፍሎ ተከፍሎ ደግሞ በተጋባው ውስጥ ነው። ተመልከቱ፣ ሶስትነት አለው ግን ደግሞ ስንትነት አለው? ስንትነት አለው? አንድነት አለው። አንድነት ብቻ ነው ግን ያለው ስንትነት አለው? ሶስትነትም አለው። ተመልከቱ፣ እኛ ኪዳነ ምሕረት ጽዋ ማህበር አለ፣ ባለ እግዚአብሔር ጽዋ ማህበር አለ፣ አርሴማ ጽዋ ማህበር አለ፣ የሆነ ጽዋ ማህበር አለ፣ ሰንበት ትምህርት ቤት አለ፣ ማህበረ ካህናት የሚባል ማህበር አለ። ሁሉም ግን ምን መሆን አለበት? ብዙነት ወደ ምንነት ወደ አንድነት ማምጣት አለበት። አንድነት ደግሞ ምን መሆን አለበት? ብዙነትን ማምጣት መቻል አለበት። ብዙ ካልሆን አገልግሎት አይሳለጥልንም። አንድ ካልሆን አገልግሎታችን አይፈጸምልንም። የአገልግሎት ፍጻሜ በአንድነት ነው። የአገልግሎት መሰብሰብ ደግሞ የአገልግሎት መሳለጥ ደግሞ በብዙነት ነው። አሁን ተመልከት፣ ማህበረ ካህናቱ የድሆችን ገላ ቢያጥቡ የቅዳሴው አገልግሎት ይቀራል። የሰንበት ትምህርት ቤቱ ጽዋ ማህበራቱ የማህሌቱን አገልግሎት ቢይዙ ደግሞ እዚህ ያለው ነገር ደግሞ ይቀራል። አሁን ሁሉም ቦታ ላይ ስራ መስራት ያስፈልጋል ማለት ነው። ስለዚህ ወገኖቼ አንድነታችን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው ያለበት። የማይለያይ የማይነጣጠል ልዩነት ያለው ግን ደግሞ አንድነት ያለው ተዋህዷችንም ተፈልጧችንም ተጋቦታችንም ተከፍሏችንም ስንከፈልም ስንስተጋባም ስንሰበሰብ ማለት ነው። እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው ያለበት። በእኛ መካከል የአብነት ስልጣን ያለው ሰው ሊኖር ይገባል። የቤተ ክርስቲያኒቱ መሪ በእኛ መካከል የወልድነት ስልጣን የወልድነት ቦታ ያለው ሰው መሆን አለበት። በእኛ መካከል የመንፈስ ቅዱስነት እንደዚህ አይነት ነገር በሥላሴ ምስጢር ውስጥ የምንማረው ይሄ ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ ሲያስተምር እኛ አንድ እንደሆን ከመ ይኩኑ አሐደ ብነ ከማለት እኛ አንድ እንደሆን አንድ ይሆኑ ዘንድ በእኛ አንድ ይሆኑ ዘንድ የሥላሴ ተዋህዶ ለእኛ ተዋህዶ የሥላሴ ተከፍሎ ለእኛ ተከፍሎ ማሳያ መሆን አለበት። እንዲህ ባለ መንገድ የምናገለግለው ግን ምርጥ ዕቃ መሆን ከቻለ ምርጥ ሰው ስለሆንክ ምርጥ ዕቃ ስትሆን ያ ማለት ያንተን ፈቃድ ትተህ የእግዚአብሔርን ፈቃድ ብቻ ማገልገል ስትጀምር ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 13 ላይ ዳዊት የእግዚአብሔርን ፈቃድ አገልግሎ ነው ይላል። እንዴት እንደምታደርጉ የእግዚአብሔርን ፈቃድ ብቻ ነው አገልግሎ ነው። እንደ ሳኦል የራሱን ፈቃድ የሚከላከል ሰው አለ። ሳኦልን አጋግንና ሌሎች ወቅቶ እንዲመጣ ተላከ። አንደኛ ሳሙኤል ምዕራፍ 15 ላይ እንደምንመለከተው የላከው እግዚአብሔር ነው። ሁሉንም አጥፋ፣ ሰውንም እንስሳውንም አጥፋ ተብሎ ነው የተላከው። ግን ሳኦል ምን አለ? አይ የሰባው የወፈረው ለእስራኤል ለምግብነትም ለመስዋዕትነትም ያገለግላል ብሎ በራሱ ፈቃድ ይዞ መጣ።
ከሰዎች ደግሞ መኳንንቱ መሳፍንቱ ለምን ይገደላል እኔ ማርካቸው ብሎ ደግሞ እነሱን ማርኮ ይዞ መጣ። እግዚአብሔር ግን እንደዚያ ነበር ያለው? እንደዛ አይደለም ያለው። እየተጣላ እንድታገለግል ፍቅር አልባውን እንድታገለግል እግዚአብሔር ፈቅዷል፣ አዝዟል። እንደዚህ ብሎ ፍቅር የሌለው አገልግሎት እግዚአብሔር ፈቅዷል። በዚህች ቤተ መቅደስ ውስጥ በፍቅር በተገነባች መቅደስ ውስጥ ያለ ፍቅር መሰረት በሌላት ቤተክርስቲያን ውስጥ እየኖር እርስ በርስ የጎሪጥ እየተያየ ንስሐን በምትሰብክ በንስሐ በተመለሰች በንስሐ በተገኘች ጠፍታ በተገኘች ቤተክርስቲያን ውስጥ እየኖር ንስሐ ሳትገባ እንድታገለግል እግዚአብሔር ፈቅዷል። ንስሐ ያልገባ አገልጋይ እግዚአብሔር እንዲኖሩ ፈቅዷል? አልፈቀደም። ኃጢአትና ጽድቅን ቀላቅለን እየኖሩ እዚህ ቤተክርስቲያን ውስጥ ሳይቀር መጥተን ኃጢአት እየሰራ እኛ እኮ በእውነት ውሃ ውስጥ ገብተን ያደፍን ሰዎች እኮ ነው። የሚያነሳው ውሃ ውስጥ ገብተን እናልፋለን። ተውት፣ ከጭቃ ውስጥ ወጥተን እንኳን ውሃ ውስጥ ገብተን እንደዛው እናልፋለን። አሁን አብዛኛው ወጣት ከጭፈራ ቤትም ከሱስ ቤትም ምን ብሎ ይመጣል። እዚህ መጥቶ ደግሞ ሌላ ኃጢአት ያጋጥመው። ከባዱ እንደው ማምለጥ የማትችሉት እዚህ ያለውን ኃጢአት አታውቁትማ። አንዳንዱ ለአገልግሎት መስፋት ነው የሚመስላቸው። ሰንበት ትምህርት ቤቱን መቃወም ማህበራቱ በቃ የራሳቸውን አገልግሎት እያጠናቀሩ ነው የሚመስላቸው። ማህበራቱን መቃወም ለሰንበት ትምህርት ቤቱ አንድ የአገልግሎቱ ጉዳይ ነው የሚመስለው እና በቃ የሆነ አካል እንትን እያለ የቤተክርስቲያን ጠላት እያስወገደ ሁላ ሊመስል ይችላል። ይሄ የሚሆነው እዚህ ውስጥ ያለውን ኃጢአት ስለምንወደ እዚህ ስትመጣ ኃጢአት ይጠብቃል። ውሃ ውስጥ እኮ ያደፈ ድንጋይ ተገኛል። ያሳለፈ ሰው በየቀኑ የማይጨበጥ ድንጋይ እዚህ ቤተ መቅደስ ውስጥ እየኖረ የማይጨበጣል። ቁራን ስትሉት የለም እሱ ግን እኮ እዚህም አይጠፋ ነው። በቃ በጽዋ ማህበር ውስጥ ብዙ ዘመንን ያሳለፍ ግን አይጨበጥም። በቃ ሞለጭ ላጫ እንደዚያ ውሃ ውስጥ እንደኖርድ የማትጨብጡት ይሆናል። ሰበካ ጉባኤ ብዙ ዓመት ያገለግል እየመራው ግን ደግሞ በቃ ለአስራት ለበኩራት ያልታመነ ለትዳሩ ያልታመነ ደግሞ ታገኙታላችሁ። የት ላይ ነው የምታገኙት? አይነሰው ከማህበረ ምዕመናን መካከል አታገኙትም። ምክንያቱም በስጋው በደሙ ቆርቦ አግብቶ ልጅ ወልዶ እያሳደገ አይደለም። ከማህበረ ሐዋርያት አታገኙትም። ቃሉን ተምሮ በሚገባ እየኖረ እያስተማረ ስላሉ ከሰማዕታት መካከል አታገኙትም። ይሄን ሰው ከመነኮሳት መካከል ከደናግል መካከል አታገኙ። ከማን ጋር ነው ይሄ? በምድር ላይ ወገን ከሌለ በሰማይ አይኖርም። ይሄ ማለት ነው። እዚህ ቤተክርስቲያን ውስጥ ጾታ ከሌለ በሰማይ ጾታ ሊኖር አይችልም። ጾታ ማለት የሴት ወንድ ማለት አይደለም። ጾታ ማለት ማህበረ መነኮሳት፣ ማህበረ ደናግል፣ ማህበረ ምዕመናን የምንለው ማህበረ ካህናት የምንለው ከየትኛው ነው ምድባቸው? ከማን ጋር ነው እዚህ የምናገለግል? እዛ በጽዋ ማህበር በምን የተከፈለ እንትን የለም። በሰንበት ትምህርት የተከፈለ በክርስትና ስማቸው ነው። ይሄ ድልድል በክርስትና እዛ በምትቆሙበት ቁርባን ሲሰጥ በየጾታችን በየማዕረጋችን ነው የምንቆርበው። የህፃናት አለ፣ የደናግል አለ፣ የመነኮሳት አለ፣ እንዲህ እያለ ነው። የካህናት አለ፣ ራሱን የቻለ የቁርባን ጊዜያት አለ። እዛ ውስጥ ካሉ ዝርዝሮች ውስጥ ነው እኛ መኖር ያለብን። በመንግስተ ሰማያትም በዚያ ስም ነው የምንገባው፣ በዚያ ማዕረግ ነው የምንገባው። እግዚአብሔር ያላዘዘውን ነገር የምናደርገው እኮ ምርጥ ቃሉን ስለተሰማን ታውቃላችሁ። በቃ እግዚአብሔር እንዳዘዘን አይደለም፣ ራሳችን እንደፈቀደ ቅዱስ ጳውሎስ መጀመሪያ እንዳደረገው እችን ወንጌል ማጥፋት ነበር እሷ ነው። እነዚህን ሐዋርያት ገድሎ መጨረስ ነው። እነዚህ ክርስቲያኖች ባጭሩ ትንሽ ነው ቁጥራቸው ሳይበዙ ገድሎ ቶሎ ብሎ መጨረስ ነበር ኢየሱስ ያሉት። እግዚአብሔር የፈቀደው እግዚአብሔር ያዘዘው ነገር ስለሆነ ሊሆን ይችላል። ለዚህ በመጀመሪያ ምርጥ ቃል መሆኑን ያስፈልጋል። የእግዚአብሔር ቃል ነው። ለእግዚአብሔር አገልግሎት የተዘጋጀ ልዩ ቃል ነው። አንድ ቀን ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 21 ላይ እንደምንመለከተው በሚሄድበት ቦታ ሁሉ መከራ እንደሚገጥመው መንፈስ ቅዱስ ነግሮታል። መከራ ቢገጥመውም ግን እግዚአብሔር ወዳዘዘው እንደሚሄድ ደግሞ እሱ ያውቃል። ምክንያቱም በመከራ ላይ እግዚአብሔርን ጸጋ እንደሚያገኝ ያምን ነበርና ሊቆም አልቻለም እና ልሄድ ነው ሲላቸው ሁሉም እንትና ደነገጡ። በተለይ ደግሞ ከእንግዲህ በኋላ አታዩኝም፣ ፊቴን አታዩም ብሏቸው ነበር እና አለቀሱ። አያሌ ቀናት ከነሱ ጋር ስለነበረ በአካትድብን ብለው ለመኑት ይላል። በተለይ ምዕራፍ 21 ቁጥር 13 እና 14 ውስጥ ተመለከቱ። በጣም እያለቀሱ ነው። ልቤን ለምን ትሰብራላችሁ ነበር ያላቸው እሱ ራሱ።
እግዚአብሔር ካለኝ ነገር ልወጣ እችላለሁ? እስራትስ ቢሆን ሞትስ ቢሆን በኢየሩሳሌም ቢጠብቀኝ ሁሉም ከመቀበል ወደ ኋላ ላይ ነው። እግዚአብሔር ለወደደው ዓላማ ለወደደው ጉዳይ ነው ሊጠቀምበት የሚችል። ስለዚህ ወገኖች የእግዚአብሔርን ፈቃድ ለመፈጸም የተሰባሰብን መሆናችንን ማረጋገጥ የእግዚአብሔር መልካም ሐሳብ ቅዱስ ሐሳብ ወደ ሰዎች ለማድረስ ነው መሰብሰባችን። ከዚህ የተነሳ መምጣታችን እግዚአብሔር እንዲህ አይነት ሰው ሲያገኝ በአንድ ሰው በጣም ብዙ ስራ ይሰራል። ለእግዚአብሔር ምቹ የሆኑ ሰዎች አሉ። እግዚአብሔር ዮሴፍን ቢያገኝ አይደል ግብፅን ከመከራ ከረሃብ ያዳናት ከሞት ያተረፋት ዮሴፍን አግኝቶ እኮ ነው። እግዚአብሔር ያ ደግ ሰው መከራ ሁሉ የማይለውጠው ከሀገር ቆም ሁሉ ግብሩን ያለውጠው ያ መልካም ሰው ያቺ ነገር ታደጋት። እግዚአብሔር ሰው ሲያገኝ እንደዛ ነው። ለአባቱ ለወንድሞቹ ዘር የሆነ ያተረፋቸው እሱ በረሃብ ቀን እነሱ ሊገድሉት ቢያስቡ እሱ ግን የችግሩን ቀን ያሳልፋቸው። እሱ እንደሚጠብቁ መጽሐፍ እንደሚለው ሙሴንም ሌሎችም ደግሞ ስንመለከት ልክ እንደዛ እግዚአብሔር እንዲህ እስክንሆን ድረስ ግን በእኛ ስራ መስራት አይቆማል። ምርጥቃ እስክትሆኑ ድረስ እግዚአብሔር በእናንተ ስራ መስራት አይችልም፣ ይተዋል። ለምሳሌ ሙሴ እስራኤልን ማዳን የፈለገው መቼ እንደሆነ ታውቃላችሁ? ልክ 40 ዓመት ሲኖረው ነበር። ያኔ በቃ ግብፃውያንን እያነቀ እየገደለ እስራኤልን ማዳን ፈልጎ ነበር። ልክ ዛሬ እኛ እንደምንፎክረው እንደሚሰማን ክርስቲያኖች ታረዱ፣ ቤተክርስቲያን ተቃጠለ ሲባል በቃ እንደነፋለን ይሞቀናል። ለምንድን ነው እኛ የማንደራጀው? ለምንድን ነው እንዲህ የማናደርገው እንላለን አይደል? ሙሴ ልክ እንደዚያ ነው። ግብፃውያን ይገደላሉ። እንደውም አንድ ቀን ምን ሲያደርጉ አገኛቸው? የአባይ ወንዝ ዳር ላይ ሂዶ ወንድሞቹን ሲጎበኝ እስራኤላዊ መጥቶ እንዶድ ይበጠብጣል። ያን ጊዜ በእንዶድ ነው የሚታጠበው፣ ሳሙና የለም። እንዶድ እየበጠበጠ እያለ አንድ ግብፃዊ መጣና ልቀቅልኝ ሜላጥበት ነው። ኧረ ተው እባክህ ልጠብ አለው። አንተ ባሪያ ደግሞ እንኳን በበጠበጥከው እንዶድ በደምስ ባጥብ ማን ነው የሚከለክለኝ ሲል ሙሴ ሰማ። ይህን ያክል ግፍ ሲሰማ ሙሴ አላስቻለውም። ግብፃዊው ገደለና እስራኤላዊ ይባላል። የምታውቁት ታሪክ ነው። ኦሪት ዘጸአት ምዕራፍ 2 ላይ ያለ። ይህን ካደረገ በኋላ ነው እንግዲህ ነገሮች የመጡት። የሙሴ ቅናት እስራኤልን ማዳን ነው። ከዛ በበነጋው ግን ማያልፈው ፈተና ገጠሙ። ወንድሞች ሁለቱም እስራኤላውያን ተጣልተው አገኛቸው፣ ላስታራቂነት ቀረቡ። ከዛ ግን ያው የሆነው ምንድነው? አንተ ትናንትና ግብፃዊውን እንደገደልክ ዛሬ ምን ልትገለኝ ነው አለው ይላል። ማን ነው ያለው? እስራኤላዊው ነው ያለው። የሚገርማችሁ ነገር በዛችሁ ሰዓት ለፈርዖን ሪፖርት እየቀረበለት ነው። ሙሴ ትናንትና ግብፃዊውን ገድሏል እስራኤላዊውን ለማዳን ተብሎ ለፈርዖን እየተነገረው ነበር። ስለዚህ እግዚአብሔር ምን ነበር የሚፈልገው? ሙሴን ማዳን ይፈልጋል። ምክንያቱም የሆነ ዘመን ላይ ይጠቀምበታል። እስራኤልን የሚያድናቸው እሱ ነው። ግን ዛሬ አይደለም። ትዕቢቱ ሳይለቀው ስጋዊነቱ ሳይለቀው እግዚአብሔር በእሱ አይጠቀምበት። ስለዚህ ሙሴን መስራት እስኪችል ድረስ እግዚአብሔር በእሱ አይጠቀምበትም፣ አቆየው። ስለዚህ ሙሴ በዚያችሁ ሰዓት ይችን እንደሰማ ግብፅ ውስጥ አላደረም። ለካ ተሰምቷል ብሎ ወጥቶ ሄደ። ፈርዖን ፍለጋ ጀመረ፣ አላገኘውም። ምክንያቱም በሌላ በኩል እግዚአብሔር ሙሴ እንዲሰማ አደረገውና ግብፅን ለቆ እንዲወጣ አድርጎታል። እዚህ ከመታሰርም ከሞት እንዳለ ማለት ነው። እንዲህ አድርጎ ያዳነው ግን አንድ ቀን ንስሐ ገብቶ ለእግዚአብሔር ራሱን አስገዝቶ እንደሚመጣ ስለሚያውቅ በኋላ የታየበትን ትሕትና ተመልከቱ። ኦሪት ዘጸአት ምዕራፍ 3 ላይ ስትሄዱ እግዚአብሔር ጠራና ሙሴን ምን አለው? የሕዝቤን የወገኖችን ጩኸታቸውን ሰምቻለሁና ሰማይኩ ጋር ነው ለሕዝቤ ወረድኩ ከማደኑ ላድናቸው መጥቻለሁ አለ እና እልካለሁ ሲለው ምንድን ነው ጌታ ሆይ እኔ ተናገር ብትለኝ አንደበቴ ዲዳ ነው፣ ተናገር ያላሰማ አድን ብትለኝ እኔ ሽማግሌ ነኝ፣ የ80 ዓመት ሽማግሌ አይሆንልኝ። በቃ ስለዚህ እባክህ ጌታ ሆይ ሌላ ሰው ላክ ብሎ ነበር እንግዲህ እንትን ያለው ማለት ነው። ሌላ ሰው ላክ ጌታ ሆይ አልችልም አለው። ግን እግዚአብሔር እሱን አልፈቀደም። የሚፈልገውም እንዲህ አይነት ትውስቶ ነበር። ትውት ካልሆንክ እግዚአብሔር ባንተ አይሰራም። እውነቱን ነው የምነግራችሁ። ቤተክርስቲያን ውስጥ የሚያገለግል ሰው ምን ጊዜ ቢሆን ራሱን እንደተናቀች እንደምናምን ነገር አድርጎ መቁጠር። ያልወደቀች ስንዴ ስታፈራ እስኪ ልታሰቡ ትችላላችሁ? ያልፈረሰች ያልበሰበሰች ስንዴ ልትበቅል ትችላለች? እንዴት ነው? ካልወደቃችሁ እዚህ ቤተክርስቲያን ውስጥ ፍሬ አይኖራችሁ። ያ ማለት ራሳችሁን እንደተናቀ እንደምናምን ነገር መቁጠር አለባችሁ። ከሐዋርያት ማን ነው ራሱን ከፍ ከፍ ሲያደርግ ነበር?
ሐዋርያት ማን ነው የራሱን ክብር ጠብቆ ለእግዚአብሔር ክብር እሰጣለሁ ብሎ ያስባል? እንደሱ አይነት ነገር የለም። ያንተን ክብር ነው። ከዛ በኋላ እግዚአብሔር በአንተ መክበር ይጀምራል። ያንተን ስራ ነው። እግዚአብሔር አንተን ስራ መሳሪያ አድርጎ መስራት ይጀምራል። እና ለእግዚአብሔር ዕቃ መሆን ስንጀምር፣ መሳሪያ መሆን ስንጀምር እግዚአብሔር በእኛ መስራት ይጀምራል። አሁን ሙሴ ለእግዚአብሔር መሳሪያነት ምቹ ሰው ሆኗል ማለት ነው። ምክንያቱም 40 ዓመት ተቀጠቀጠ፣ ሰራው። እግዚአብሔር ከፈቀደለት ይሰራል ነው። የእኛ ችግር ለመስራት ፈቃደኛ ያለች 40 ዓመት ሙሴ ለካዛ በምድረ በዳ የቆየው እግዚአብሔር እያስተካከለ ነው እና እንዲህ አይነት ትውት ሰው ከዛ በኋላ እንደው ሙሴ ሲዋል ሁሉ ለዚህ እስራኤል ለሚሉት አባቶቻችን ከእስራኤል ልጆች ሁሉ ትውቱ ሰው ሙሴ ነው ነበር። ትህትና ጥበብ ያልተገኘበትን ሰው እግዚአብሔር ሊጠቀምበት አይችልም። ሙሴ እንዲህ ሲሆን ነበር የቆየው፣ ትህትና ጥበብ ተገኘበት። ከዛ በኋላ ወደዚህ ላይ ማለት እንግዲህ ግብጽ ላይ ፈርዖናውያን አሉ፣ በኃይል የበረቱ ናቸው፣ የፈረጠሙ ናቸው ግብፃውያን። የግብፅ አስማተኞች ደግሞ አሉ። በአስማትና በሟርት ግብፃውያንና ባቢሎናውያን የታወቁ ናቸው። የጥንት ባቢሎናውያንና የጥንት ግብፃውያን በአስማትና በሟርት በጣም የታወቁ ናቸው። ከነዛ ሁሉ ጋር ነው እንግዲህ ጦርነቱ ከመናፍስት ጋር ከስጋውያን ጋር ነው የሚጣለው ማለት ነው። ከነዚህ ሁሉ ጋር ከጥፎ ወገኖች ማዳን እንዲችል አድርጎ ነው እግዚአብሔር አሰናብቶ ይላል። እግዚአብሔር አሁን የተመኛችሁትን ሁሉ በልባችሁ ይህችን ቤተክርስቲያን ማዳን አለ የምንፈልገው። ብዙ ወጣት እንደዚያ ነው የሚፈልገው። ይህችን ቤተክርስቲያን በቃ የሆነ ቦታ ላይ ደርሶ እሱ ማዳን እንደሚፈልግ ያስባል። እንድትድንም ከመቃጠል፣ ከመገደል፣ ከመፈናቀል እንድትድን ይፈልጋል። እውነትም ነው። በገዛ ሀገሯ ለምን ስደተኛ ትሆናለች? ለምን መከራ፣ ለምን ሁልጊዜ ጥቁር ልብስ ትለብሳለች? ቤተክርስቲያንን ለኢትዮጵያ ለቤተክርስቲያን ማድረግ ግዴታ ነው። ይህን ማድረግ አለብን። ለግጥ የቤተክርስቲያን ያልሆነች ኢትዮጵያ ቤተክርስቲያንን ልትቀበል አትችልም። አሁን ኢትዮጵያ ለቤተክርስቲያን ማድረግ፣ ቤተክርስቲያንን ለኢትዮጵያ ለማድረግ ይጠቅመናል እንጂ አለበለዚያ ከባድ ነው ያለው ነገር። ግን እንደዚያ ሲሆን ደግሞ እንደ ሙሴ አይነት ሰው መሆን ያስፈልጋል። እንጸልይ፣ እንጾም እና ለእግዚአብሔር ራሳችንን ሰጥተን መሆን ይችላል። ምናችን በእግዚአብሔር አይደለም። እውነቱን ለነጋገር ነው። ምናችን በእግዚአብሔር አንዳንዱ ትዳር የሚመሰረተው ሰው በከተማ ነው። እዚህ እንኳን መስርቶ ቆርጦ አግብቶ ግን ሌባ ነው፣ ጉቦ ተቀባይ ነው። ዛሬ ግን ደግሞ ሌላ ሴት አሰረች፣ ሌላ ወንድ አሰረ። እንደዛ ትዳራችን እንኳን እግዚአብሔር መቀደስ ለእግዚአብሔር የምትቀድሰው ነገር ምንድን ነው? ለእግዚአብሔር ብለህ የተውከው ነገር ምንድን ነው? ለእግዚአብሔር ብለን ከምግብ መከልከል፣ ለእግዚአብሔር ብለን መጸለይ፣ እንቅልፍ መተው፣ ለእግዚአብሔር ብለን በእውነት ለእግዚአብሔር የቀደስነው የለየነው ነገር ምንድን ነው? ብዙዎቻችን ለእግዚአብሔር ብለን እንኳን ጊዜ መስጠት አቅቶን አይደል? መተልማል በእውነት ምናችን ነው? እግዚአብሔር አንደበታችን እግዚአብሔር ነው እንዳትሉ እናሻለን። እግዚአብሔር ደግሞ ውሸተኛ ምላስን ይጸየፋል። ከሚጸየፋቸው ነገሮች አንዱ ውሸተኛ ምላስ ነው። ሰውነቴ እግዚአብሔር ነው እንዳለን በሌላ ነገር የተሞላ እግዚአብሔር እንዲህ አይነቱ እንደማይቀበል ነው። ስለዚህ ለእግዚአብሔር ምናችን ነው? እግዚአብሔር አንካሳነት እኮ ነው። ለምጽ ያነደዳት ነፍስ እኮ ነው ያለችው። የሥጋ ለምጽ ቢሆን በፈወሰ ግን ወገኖች ምናችን ነው? እግዚአብሔር ሁለንተናችን እግዚአብሔር እስኪሆን ድረስ እግዚአብሔር ይፈልጋል። ከዛ በኋላ እኮ በቤተክርስቲያን በኩል አይደል ዓለምን የፈወሱ? ይህች ቤተክርስቲያን አይደለች እንደ ደም የሚፈሳትን ሴት ያስቆመች? ይህች ቤተክርስቲያን አይደለች እንደ ጋኔን ያባረረች? አባት አድራ የሚጸልይበት በዓት ላይ 3 አጋንንት ጥሩ መነኩሴ መስሎ መጥቶ ይላል። በቃ ጺማቸውን አንገርግገው ነው የመጡትና ከገዳም የመጡ አባቶች ነው መጡ ወደ አባት አድራ። እሱ በመንፈስ አወቀባቸውና ባሉበት ቦታ እንዲያቆማቸው ወደ እግዚአብሔር ጸለየ። እግዚአብሔር መልአኩን ልኮ ባሉበት ቦታ አድርጎ አቆማቸው። አሁን እነዚህ አጋንንት እንደገና መለመን ጀመሩ። ማቀፍ ከድልን ወደ ኋላ እንመለሳለን። እንዲህ በአጋንንት መጫወት ማሰር የምትችል ቤተክርስቲያን ዛሬ አጋንንት ይሰራት በእኛ ምክንያት፣ በይሁዳ ምክንያት ሰይጣን ሾልኮ ወደ ክርስቶስ ማህበር እንደገባ ከእኛም በአንዳንዶቹ ምክንያት ወደ ቤተ መቅደስ ገብቷል ሰይጣን። ጉቦ የሚቀበሉ የአመንዝራነት ስራ የሚሰሩ በውሸት ተግባር ላይ የተሰማሩ የቤተክርስቲያን ያልሆነውን ስራ በቤተክርስቲያን ይዘው የሚገኙ በአንዳንዶቹ በኩል ሰይጣን ሾልኮ ገብቶ ትንቢትን የምታወስ ቤተመቅደስ ውስጥ ቤተክርስቲያን ውስጥ ትንቢት የነፋቸው ሐሰትን የምትቃወም ቤተክርስቲያን ውስጥ ሐሰት የሞላቸው
በአንዳንዶቹ በኩል ሰይጣን ሾልኮ ገብቶ ማህበሩን የክርስቶስን ማህበር አዋርዶታል። ስለዚህ ቤተክርስቲያን አሁን በሽማምንቱ ዘንድ ምን አይነት መልክ ነው ያላት? ቤተክርስቲያን በሌላ እምነት ተከታዮች ዘንድ ምን አይነት መልክ ነው ያላት? ቤተክርስቲያን በአማኞቿ ዘንድ እንኳን የታመነች መሆን የተሳናት ቤተክርስቲያን የትዳር ሰርተፍኬት እኮ የቤተክርስቲያን ከሆነ ተቀባይነት ነው። ቤተክርስቲያን ካልታመነች ማነው ሊታመን የሚችለው? ይህንን ያደረጉ ሰይጣንን አሽሎልቆ ያስገቡ ደግሞ ከኛ ማህበር ውስጥ አንዳንዶች ከኛ መካከል። ስለዚህ ወገኖች በመጀመሪያ ምርጥ ቃለ መሆን ራሳቸውን ያዘጋጁ። እኔ እንትን ላገለግል ይችላል ፈልገን ብሎ የሚመጣ አገልጋይ ነው የሚፈልገው እግዚአብሔር። ሙሉ ፈቃድ ለእግዚአብሔር መስጠት ነው የሚያስፈልገው። እንድስናደርግ ገንዘብ እንኳን ቢሰጠን በገንዘባችን እንዴት ማገልገል እንዳለብን ነው። ትንሽ ስለሆነ ይቻላል። ዛሬ በትንሿ ገንዘብ ካላገለገልክ ነገ በብዙ አታገለግልም። ፋብሪካ ሲኖር እንደው ያን ጊዜማ ባንክ ብድር አለብህ፣ እቁብ አለብህ፣ ያልሞላለህ ብሎ። በነገራችን ላይ ድሃ ማን እንደሆነ ታውቃላችሁ? ድሃ ማለት ብዙ ገንዘብ የሌለው እንዳይመስላል፣ ሀብታም ነው፣ በጣም ድሃ። ምክንያቱም በጣም ድሃ ባለሀብቶች አሉ በዚህ ዘመን። በጣም ድሃ ባለሀብቶች ጣጣቸው ብዙ ነው፣ ገንዘባቸው ብዙ ነው፣ ጣጣቸው ብዙ ነው። ከገንዘባቸው ችግራቸው ነው የሚበዛው እና እሱ ናቸው በብዛት ቤተሰቦች ማውርቻለሁ። ፈሪማ ነው ገንዘብ ባለስልጣን በጣም ብዙ ሰው ተከቦ ሄድ እሱ አለ እኮ ብቻዬን መሄድ ይችላል። ብቻውን መሄድ አይችልም። ስልጣን ፈሪ ያደርጋል፣ ሀብቱን ድሃ ያደርጋል። በመጠን መኖር ግን ሁሉን ያስችላል እና በመጠን መኖር መልመድ። አንድ ክርስቲያን በመጠን መኖር ገንዘብ ተሸካሚ መሆን እንደማ በቦርሳ ብሎ ገንዘብ ቢሞሉባቸው ምን ጥቅም ያለው? በአግባቡ በመጠን መያዝ። ቦርሳ ራሱ እኮ የሚያምርበት በልኩ ገንዘብ ሲይዝ፣ ሰው የሚያምርበት በልኩ ሀብታም ሲሆን በመጠን መኖር ይችላል። አንተ የቦታጠርና ያስጠላል። ያለ ልኩ ገንዘብ የተቀበለ ሰው እንደዚህ ነው። አንድ እረኛ አለ፣ በፊልክስዩስ ላይ የተጻፈ አንድ እረኛ አለ እና በግ ነው የሚጠብቀው፣ ያለው በግ ብቻ ነው። በግ ሲሸለት በእነሱ ሀገር ፀጉራም ነው በጉ፣ እንደኛ ሀገር አይደለም። ኢየሩሳሌም አካባቢ ያው ፀጉራም በጎች ነው ያሉት። በመካከለኛው ምስራቅ ታናሽ ሲያም አካባቢ ቱርክ፣ እነዚህ አካባቢ ላይ ያሉ ወንዶች በጣም ፀጉራሞች ናቸው እና ይሸለታሉ፣ ፀጉራቸው ይሸላል። ሲሸለቱ ነው በዓሉን ያከብራሉ። በግ የመሸለት ቀን ራሱን ችሎ የታወቀ ነው፣ በልማዳቸው የታወቀ ነው እና በጎቹ ፀጉራቸው ሲሸለት አስቀድሞ ከሶስት ነው የሚከፍለው ያረኛ። ሌላ ሀብት የለውም፣ በግ ጠባቂ ነው። ከሶስት ይከፍልና አንዱን ከዘመዶቹ ወገን ለሆኑ በስጋ ላይ የሚዘመሩት ግን ድሃ ለሆኑ ዘመዶቹ ምግብ ያደርገዋል፣ ለእነሱ ይሰጣቸዋል ማለት ነው። አስቀድሞ የራስን ቤት መስራት ስለሚገባ ማለት ነው። ሁለተኛውን ደግሞ በስጋ ለማይዘመሩት ለማያውቋቸው እግዚአብሔር ለፈቀደላቸው ድሆች ምግብ እንዲሆን ያስቀምጠዋል ማለት ነው፣ ተሽጦ ለነዚያ። ሶስተኛውን ግን ራሱ ይሰራል ማለት ነው። ስለዚህ ከእግዚአብሔር ጋር ተካፍሎ አንድ ሶስተኛውን ነው የሚወስድ የነበረው ማለት ነው። እና እንዲህ አይነት በትንሹ እንኳን በበግ ጠባቂነት የታመነ ሰው ለሀገር ጠባቂነት ይበቃል ማለት ነው። ስለዚህ ወገኖች እንደው ራሳችን ታማኝ ማድረግ ያለብን ከዚህ ሰዓት ጀምሮ በጉልምስና ወራት የጉልምስና ምኞት ፍላጎት አላስችሎኝ አልቻለኝ ነው ከአቅሜ በላይ ሆኖ ነው ብለን የማንታመን ከሆነ በእርጅና ወራት አይታመን። ምክንያቱም አጋንንት በእርጅና ወራት ደግሞ ሌላ ፈተና ይዘው ስለሚመጡ ከወዲሁ የእግዚአብሔር ዕቃ አድርጎ ራስን መቁጠር እና መስጠት ለሚፈልገው ዓላማ እንዲያውለ እግዚአብሔር መፍቀድ አስፈላጊ ነው። አለበለዚያ መሀል ላይ ስልጣን ስናገኝ ሌላ ነገር እየጨመረ እናስቸግራለን። ሳውል በመጀመሪያ ቅድም አንስቼላችሁ ነበር። በመጀመሪያ መንግስት አልፈለግም፣ አላሰበም ማለት አልፈልግም ሳይሆን አላሰበም። ምክንያቱም እሱ የአንድ ተራ ሰው የቄስ ልጅ ነው። ከምን ያሞገል ነው? ተራ ሰው ነው፣ ተራ ሰው ነው። በቃ እንደዛ ነው። አህያ ፍለጋ ነው የወጣው። በዛው እግዚአብሔር አመጣና ንጉሥ አደረገው። ይህ እግዚአብሔር ፈቃድ ነው የነበረው። 40 ዓመት እስራኤልን ገዛ። ከ40 ዓመት በኋላ ደግሞ መቆየት ፈለገና ከሱ ቀጥሎ የሚነግሰው ንጉሥ ማሳደድ ጀመረ። ዳዊትን ለመግደል በጣም ብዙ ጊዜ ዘምቷል እና እንደውም እንደወጣ በዛ በጊልቦዓ ተራራ ወድቆ ነው የቀረው። ወደ ቤተ መንግስት እንኳን አልተመለሰም።
በቤተ መንግስቱ ያልሞተ በዛው በወጣበት ጋሻ ጃግሬው ገድሎ የገደለው የራሱ ጋሻ ጃግሬ ማለት ነው። የራሱ ወታደር ወቅቱ የገደለው ሰው እሱ በዛው እንደወጣ አይቀርም። ሰው የሆነች ነገር ሲያገኝ በዛው ይጣፍጠውና እንደውም ሌላ ኃጢአት እየጨመረ ነው የሚሄደው ከዛ በኋላ። ስለዚህ ወገኖች እዚህ ቤት ውስጥ ስንኖር፣ በእግዚአብሔር ቤት ውስጥ ስንኖር ለእግዚአብሔር ቅዱስ ዕቃ መሆን በቂያችን ነው። ለእግዚአብሔር ቅዱስ ዕቃ መሆን እዚህ ቤተ እግዚአብሔር ውስጥ ያሉ እኮ ነዋያት የከበሩ ናቸው፣ የከበሩ ናቸው። እግዚአብሔር ያከበራቸው የሚገለገልባቸው ናቸው። የቤተ መቅደሱ በር፣ መሬቱ፣ አፈሩ በራሱ ቅዱስ አይደለም? እኛ ተጠምቀን የምንድንበት ውሃው፣ እኛ ጠጥተን የምንፈወስበት፣ እኛ ተቀብተን የምንድንበት ከሕመማችን ከደዌያችን አፈሩ እሱ ሁሉ ቅዱስ ነው። እዚህ ቤተ እግዚአብሔር መጥቶ ሲረገጥ ነው እግዚአብሔር እዚህ ቤተ እግዚአብሔር ከመጣ በኋላ ነው። ስለዚህ እዚህ እንመጣለን እንደ ቅዱስ ጳውሎስ ባለማየት እንኳን ብንመጣ እያየን እንመለስ ግን አለብን። ቅዱስ ጳውሎስ ሳያይ ነው የመጣው። ተጨፍኖ አይነ ስውር ሆኖ ነው የመጣው። ምንም ባለማወቅ ሊሆን ይችላል እኮ የምትመጡት። ለእግዚአብሔር እናንተ መለወጥ ቀላል ነው በወገኖች። ፈቃድ ብቻ ነው የሚፈልገው እግዚአብሔር። ፈቃዳችንን ለእግዚአብሔር መስጠት ነው እንጂ እግዚአብሔር እኛን መለወጥ ግን አዲስ ከተማ በላይ ልታገለግል ትችላለህ። ክህነት ካለው በላይ ልታገለግል ትችላለህ እግዚአብሔር ከፈቀደልህ። ግን ራስን መስጠት፣ ፈቃድን መስጠት ደግሞ ከኛ ይጠበቃል ማለት ነው። ይሄን ለማድረግ ራስን ምርጥ አድርጎ ወይም ደግሞ የዕቃ ያክል አድርጎ መቁጠር ይገባል። ዲግሪ ሊኖር ይችላል፣ የተለየ ስጦታ፣ የተለየ ጥበብ ሊኖር ይችላል፣ የተለየ ሀብትም ሊኖር ይችላል። በዛ ሁሉ የምትኮፈስበት አይደለም። እግዚአብሔር የሰጠነው እግዚአብሔር ደግሞ ሊነሳው ይችላል። እንደ ጳውሎስ ኃያል ነበረ፣ ግን እግዚአብሔር ሲያሽመደምደው ዝቅ ነው ያለው። ለእግዚአብሔር ራስን ዝቅ ማድረግ ማስገዛት ይገባል። እንደዛ ከሆነ ቤተክርስቲያኒቱን አሁን ሁለንተናዊ ዘርፍ በእውነት ይህ ወጣት ይህ ዘመን የፈተና ወቅት ነው የደረሳችሁበት ዘመን። ቤተክርስቲያንን ከእጃችሁ ሊቀሟችሁ ያሰፈሰፉበት ብዙዎች ናቸው። ብዙዎቻችሁ በትምህርት አጥታችኋታል። ምክንያቱም በትምህርትም እንድንጠላት ተደርጓል። በዲስኩር ልትደስ በካድሬዎች ስልጠና በተለያዩ መንገዶች ቤተክርስቲያኒቱን ሊያስጠሉ የሚችሉ ታሪኮች ሲተረኩ ነው የሚሉት። ቤተክርስቲያኒቱን ዝም ማለች፣ እያየች እየሰማች ማለት ነው። በነገራችን ላይ ናቸው አስቀድሞ ጠላት ሲማከርባችሁ ሲያፏጭባችሁ እንኳን ከሰማችሁ መንቃት የሚያስፈልገው አይነት ከተነቀሳችሁ በኋላ የሚመራኝን አሞራ እነዚህ ላይ ነው የማውቀው የሚለው ሲዞሩም ዝም ማለት አይሞተዋል በቃ ብሎ ሰፈሩ። ሙተን እኮ ነው የታየነው። እኛ ራሳችን ሙተን ስላዩ መጡና የሞተን ሬሳ በጨስ ቢሆን የአሞራ ቀለብ አይደል ሌላ ነው። እና እኛ ራሳችን ያን ያክል ስንታማ አገሪቱን ወደኋላ ያስቀረች ስንባል ሲሶ መንግስት እያለች አገሪቱን ጋጥ አድርጋ የበላች ስትባለች ቤተክርስቲያን ያን ጊዜ ተነበረ ነው። በማኒፌስቶ እኮ ነው ራሱ ችሎ በፖለቲካ ፓርቲዎች ተደራጅተው ሲመጡ በአቋም ቤተክርስቲያኒቱን የተዋጓት የተሟገቷት። በስርዓተ ትምህርት ልክ እንደዛ በአደባባይ ዲስኩርስ ሲሰጥ አንድም የተከላከለላት የለች ቤተክርስቲያን። ያ ፍሬ ያፈራና ስር ሰደደና አሁን ላይ መንቀል የማንችለው ደረጃ ደረሰባት። አሁን ደግሞ አይሰም እና ከእጃችን ሊነጥቁን የፈለጉ የሚሞክሩ በጣም ብዙዎች ናቸው። ግን አትጠራጠሩ፣ እኛ ወደ እግዚአብሔር ከተመለስ እች ቤተክርስቲያን ለትውልድ መሻገር እንችላለን። ግን እግዚአብሔር ምን ይፈልጋል? ዛሬ እኛም ወደ እግዚአብሔር መመለሳችንን ይፈልጋል። ወደ እግዚአብሔር ብናደርገው ነው ማህበራዊ ሚዲያዎች ሆኖን ጨዋት እስካሁን ድረስ ስራ መሰራ ነበር። እስራኤል ወደ እግዚአብሔር አይደል እንደ ጨዋት እና ኢያሪኮን ግን ያፈረሱት። ለእስራኤል ከምድያም አይደል እንደ አዳኝ የተላከላቸው ያውቁት ነበር። ሙሴን 40 ዓመት ተለይቷቸው የት እንደደረሰ እንኳን አያውቁም። ከእግዚአብሔር በቀር ሙሴ ያለበትን እኮ የሚያውቅ ሰው ነበር። ምክንያቱም እሱ ትዳር መስርቶ የራሱን ኑሮ እየኖረ ነበር። ከእግዚአብሔር በቀር ዮሴፍ ያለበትን ቦታ የሚያውቅ ነበር። እዚያስ የላከው እግዚአብሔር ለያዕቆብና ለወንድሞቹ መዳን ምክንያት እንደሆነ የሚያውቅ ሰው ነበረ ከእግዚአብሔር በቀር። በ17 ዓመቱ ነው የተሸጠ። እናንተ በ17 ዓመት ሞልቷቸዋል። 13 ዓመት በግብፅ በባርነት ቆየ። እስር ቤትም በሰው ቤትም ቆየ። ባሪያ ሆኖ ማለት ነው። ከዛ በኋላ ነው እንደገና 30 ዓመት ሲሞላው እግዚአብሔር በጥበብ ገለጠው ማለት በሞገስ ገለጠው። ጊዜው ሲደርስ 13 ዓመትን በመከራ አሳልፎ ነው እግዚአብሔር ሰው አድርጎ እንደገና ያስነሳው ማለት ነው። ሙሴ ማነው? ዮሴፍ። ስለዚህ ወገኖች
እንዲህ ባለ መንገድም እግዚአብሔር እንዴት እንደሚያደርግ ጳጳሳቱ በእነሱ መካከል ዘረኛ ሊኖር ይችላል፣ ጉቦኛ ሊኖር ይችላል፣ ቤተክርስቲያን የተወ ዓለማዊ የሆነ ቅልጥ ባለ እንቅልፍ ውስጥ የተኛ ሰው ሊኖር ይችላል። እነሱ መካከል ደግሞ ግን የሚጸልይ ሰው የለም ማለት አይደለም። በተቀደሰ አገልግሎት የሚያገለግል ደግሞ አለ። የእረኞች ተግባር ላይ የተሰማራና የበጎቹ ጉዳይ የሚያሳስበው እንቅልፍ የሚነሳውና ሌሊትም ቀን የሚያለቅስ ደግሞ እነሱ መካከል ይኖራል። አለበለዚያ ደግሞ እነሱ ለቤተክርስቲያን የማይገቡ ነው ከተገኙ እኛ መንፈሳዊ አድርገውን እግዚአብሔር ለእኛ አባት ይሰጣል። ስጋውያን እንኳን ቢሆኑ ማለት ነው። እነሱን ማሳለፍ እነሱን ማጥፋት እግዚአብሔር ይችላል። ምክንያቱም እግዚአብሔር ሙሴን ከምድያም ሲጠራ ከእስራኤል መካከል ሰው ስላጣ ምንም ሰው አለ እና ሙሴን ከምድያም አሮንን ከሴኬም ነው ጠርቶ ያመጣቸው። ከተለያየ ቦታ ጠራና ሰብስቦ እስራኤልን ታድናላችሁ ብሎ መጣቸው። እዛ ውስጥ እንኳን የመጀመሪያ ቀዳሚ ልዑክ ሊሆን የሚችል ሰው ይቅርና ሙሴና አሮን እንኳን መጥተው ነግሯቸው አልገባቸው ብሎ ያስቸግሩ የነበሩ ሰዎች አሉ። ታሁን እንገዛ በቃ እዚህ እንኑር ይሉ የነበሩ ሰዎች አሉ። ዘጸአትን ምዕራፍ 4 ምዕራፍ 5 እስኪያደርጉት ክርክሩ የነበረው እስራኤልን ማሳመን ነበር። ለሙሴ አምሩ ፈተናቸው ነበር። እንደዚህ አይነት ፈተና ቤትም ውስጥ ሊነሳ ይችላል። በጳጳሳቱ መካከል፣ በካህናቱ መካከል እንቅልፋም ካህን እንቅልፋም ጳጳስ ልታገኙ ትችላላችሁ። ግን ወገኖቼ ህዝቡም ወደ እግዚአብሔር መጮህ ከጀመረ እግዚአብሔር እረኛ ይሰጣል። መቼም ቢሆን መርሳት የሌለባችሁ እንደሆነ ታውቃላችሁ። ይቺ ቤተክርስቲያን እንደ በግ በተኩላዎች መካከል የተላከች ናት። ያ ማለት በተኩላ መካከል የተላከች የተቀመጠች በግ ናት ቤተክርስቲያን። ግን ደግሞ እንደ ርግብ የዋህ እንደ እባብ ደግሞ ምን መሆን አለበት? ብልህ መሆን አለባት እንጂ እግዚአብሔር ሲልካል አሕዛብ ነከሱ ብለህ ለምንድን ነው የምታደርገው? እንደ በግ በተኩላ መካከል እልካችኋለሁ እኮ ያለው ራሱ ማቴዎስ 10:16 ነው። እና በተኩላ መካከል ተቀምጠህ ላትነከስ ነበር? እንደዚህ ብለህ ከተኛ እረኛ ከተኛ አንተን ከተኛ እንዴት ነው የማትነከሰው? የተኩላ ባህሪው መንከስ ነው። የበግ ባህሪው ደግሞ መሸሽ ወይም ደግሞ መነከስ ነው። እኛ በጸሎት አናመልጥ፣ ጸሎት የለም። በጾም አናመልጥ፣ ጾም አናውቅ። በትህትና በንጽህና ሆነን እግዚአብሔር እንደጅ ጠንተን አናመልጥ። ይሄ ሁሉ ነገር የለም። እንደ አንድ ዓለማውያን እኮ ጭፈራ ቤት እንሄዳለን፣ መጠጥ ቤት እንሞላዋለን። እና በምንድን ነው ልናመልጥ? እቺ ቤተክርስቲያን ልናድናት ማለት ነው። ቁርጠኝነት የሌለን በፍጹም ዓለማዊነት ስሜት ውስጥ የምንኖር ሆነን እንዴት ነው ሊሆን ይችላል? ራሳችንን ለእግዚአብሔር ዕቃ አድርገን ማቅረብ። ከዛ በኋላ እግዚአብሔር ስራ ይሰራል። አትጠራጠሩ፣ አምላካችን የማዳን አምላክ ነው። ይህንን እግዚአብሔር ሰው ሲያገኝማ ባቢሎን ውስጥ በሰለስቱ ደቂቃ የሰራውን አይታችሁ አይደለም? እስራኤላውያን ራሱን ንጉሱን ከአምልኮተ ጣዖት ሲከለክለው ጣዖቱን ሲያስፈርሰው የናቡከደነጾር ጣዖት ከአንድ ምዕራፍ በስተቀር ታሪክ የሌለው ጣዖት እኮ ከአንድ ምዕራፍ እንዳያልፍ ያደረጉት ግን እነሱ ጸንተው በመገኘታቸው ሰለስቱ ደቂቅ እሳቱንም ስለቱንም ሳይፈሩ የንጉሥ ትእዛዝ ሳይፈሩ ሳያስደነግጣቸው ጸንተው ስለተገኙ ብንጸና በእውነት እግዚአብሔር ይህን መከራ ከአንድ ምዕራፍ ያሳልፈው ነበር። ካልጸናን ግን ቀጣዩ ምዕራፍም የጣዖት ምዕራፍ ነው። ኤፌሶንም የክርስቲያኖች ማዕከል ነበረች። ከአርጤምስ ቤተ መቅደስነት ወደ ክርስቶስ ማደሪያነት ተለወጠች። በኋላ ደግሞ የሆነ ዝም ብለህ በቃ ባልታወቀ ምክንያት በታወቀ ምክንያት እስልምናው ተቆጣጠራት። በሰይፍ የሚጠፉት በሰይፍ ጠፉ፣ የሚሰደዱት ተሰደዱ። በፖለቲካ በኢኮኖሚ እና በሌሎችም ማህበራዊ ጉዳዮች አጨናንቀው ክርስቲያኖች እንዲጠፉ አደረጓቸው። ከቤተ ጣዖትነት ወደ ቤተ መቅደስነት፣ ከቤተ መቅደስነት እንደገና ተመልሰው ደግሞ ወደ ቤተ ጣዖትነት ቱርክ፣ አንጾኪያ፣ ሌሎች እንዲህ ባለ መንገድ ነው የቀጠሉት። እኛም ዝም ብለን በቃ ሀገር ያቆየች እንዲህ በማለት ብቻ አይደለም። እኛ ወደ እግዚአብሔር ስንመለስ ሰይጣንን ለመቃወም ራስን ለእግዚአብሔር ስጥ። በሰይጣን ላይ ዘመቻ መጥራት፣ መሰብሰብ፣ መደራጀት እሱ አይደለም። ራሳችንን ለእግዚአብሔር ስንሰጥ ያን ጊዜ
አንዱ እልፍ አጋንንትን ማሳደድ የሚችልበት ዘመን ላይ መድረስ ይችላል። እና ነገስታቱ ሳይቀር መማረክ የሚችሉ ነበሩ። በቅዱስ እንጦንስ በነበረበት ዘመን አባ እንጦንስ በነበረበት ዘመን ምን ይል ነበረ ንጉሱ? በዚህ በመጽሐፈ መነኮሳት ተጽፏልና እስመ በሞይሌ አንሳኩቶ ለእግዚአብሔር እስመ በሞይሌ ሀለው ሰለስቱ ብርሃናት ነው የሚለው። ታላላቅ ብርሃናት 3 ብርሃናት አሉኝና እግዚአብሔርን አመሰግናለሁ ይል ነበረ ንጉስ ቆስጠንጢኖስ። ማን አባ እንጦንስ አባዎችን አንዱስ ምን ላይ ተፈጸመ? እነዚህ 3 ብርሃናት ስላሉ እግዚአብሔርን አመሰግናለሁ ይል። ነገስታት የሚመኩባት ቤተክርስቲያን ደልቀት ለዘም በ3 ሰው አህዛብ የሚመኩባቸው አድሩን ብለው የሚመጡላቸው ክርስቶስ ማዳን ሲጀምር አህዛብ ሁሉ ናቸው። ከጢሮስ ከሲዶና ነው የመጡት። ከዚህ ከማል ከኢየሩሳሌም ከገሊላ አይደለም፣ ከጢሮስ ከሲዶና። ጢሮስ ሲዶና በእርግጥ የእስራኤል ርስቶች ናቸው። የአሴር ርስት ነው የነበሩት፣ ግን አልሰፈሩባቸውም እና አህዛብ ነበሩ ሰፈሩባቸው ነው የነበሩት። ወርሳቸው ነው የነበሩት። ትንሽ ስለሆኑ እግዚአብሔር ሳልደረሱ አሴራውያን ግን ርስትነቱ ለነሱ እና እዛ የሰፈሩት ሳይቀር መጥቶ ወደዚህ። ግን ክርስቶስ ወደ አሕዛብ የሚሄድበት ዘመን አልነበረም። በአይሁድ መካከል ላይ ጊዜ የሚያስተምር የነበረው ወደ አሕዛብ የሚሄዱ ደቀ መዛሙርቱ ናቸው እንጂ እሱ አልነበረም። ስለዚህ አልሄደም ወደዚያ። ግን አሕዛብ ዝናውን ሰምተው መጥተዋል። እኛም እንደዚህ አይነት ቤተክርስቲያን እንድትኖር ማድረግ እንችላለን። የኢትዮጵያ ቤተክርስቲያን የዓለም መምህር እንድትሆን ማድረግ ይቻላል። አስተማሪያን የሚቀር እግዚአብሔር ስም የተመሰገነ